ሩታ ፍቅር ሄርሜላ አብርሽ ትናንትና ቪዲዮ ከተለቀቀ በኋላ ለምን ጠፉ የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎች የሚለቀቁበት ቻናል ነው። ታውቃላችሁ እኛ ጋር ትክክለኛ እንደወረደ መረጃ ነው የማቀርበው ማለት ነው። እናም ሲቀጥል ከዛ በፊት ግን ሩታ እንግዲህ መልስ ሰጥታለች ማለት ነው፣ አዳሯን ሌሊቱን ማለት ነው። እናም በመጀመሪያ ደረጃ ሩቲ ክፋታቸው፣ ተንኮላቸው፣ ጠንቆላቸው፣ ወሬያቸው፣ ሀሜታቸው ምንም ነገር በእኔ ቢያደርጉ አይሰራላቸውም በፍጹም። በፈጣሪ እተማመናለሁኝ። ማንም ምንም ቢያወራ በእኔ ላይ ቅንጣት ታክል ምንም ማድረግ አይችልም ብላለች ማለት ነው። እና የሰው ልጅ በእኔ ላይ ተንኮልም ቢሰራ፣ ተንኮልም ቢያቅድ፣ ክፋትም ቢያስብ፣ ጥንቆላም ቢያደርግ እኔ በፈጣሪ የምተማመን ስለሆንኩኝ በእኔ ላይ ምንም አይነት ነገር ሊሰራላቸው አይችልም። ስለዚህ አልወድቅም፣ ጠንካራ ነኝ፣ በፈጣሪ እተማመናለሁ እያለች ትገኛለች ማለት ነው። ገብታችሁ መስማት ትችላላችሁ ማለት ነው። እንደውም መዝሙር ነው እንዴ? ብቻ አላቅም፣ ብቻ እንትን መስማት ትችላላችሁ ዞሮ ዞሮ ማለት ነው። እናም ኤች ነኝ አርዬ እህት የስ የኔ ብላለች። የስ ማይ ማለት ትክክል ነሽ የኔ እያለቻት ነው ማለት ነው። እሺ ሁሉም የጊዜ ጉዳይ ነው። ሩታዬ የኔ ናፍቆት ብሌኔ እወድሻለሁኝ ብላታለሽ ማለት ነው። እና ቴንኪው ሁሉም። እሺ ማሚ ሩታዬ የኢትዮጵያ ሕዝብ ይወድሻል። ከድራማው ወጥተሽ በእናትሽ ብቻሽን ድምቅ ብለሽ ነይ፣ ቲክቶክ ከእህቶችሽ ጋር ተጫዎቺ ነይልን እያለቻት ትገኛለች። በነገራችን ላይ ትክክል እኮ ናት ሩቲ። የሰው መውደድ አላት፣ የሰው መውደድ እስከ ጥግ ድረስ አላት ማለት ነው። እናም ከዚህ ነገር ወጥታ እውነት ለመናገር ሩቲ የመጣሽ ጌም ብትጫወች፣ ራስሽን ሪላክስ ብታደርጊ፣ ከእህቶችሽ ጋር ብትጫወች ሁሉም ሳፖርት የሚያደርግሽ ነው ማለት ነው። ምክንያቱም አንቺ የሰው መውደድ ስላለሽ ማለት ነው። የማይቀየሩ ጀግኖች፣ ምርጦች፣ አይበገሬዎች፣ ፈጥኖ ደራሾች እህቶችሽ ከጎንሽ ስላሉ ማለት ነው። ገባሽ? እና እህታችን የጻፈችው ማሚ ትክክል ናት። ቲንኪው ብለናል። በሩታ ስም ቲንኪው ብዬሻለሁ፣ ወይንም በእህቶቿ ስም። እሺ ሳቦንቱ አርሲ ሩታ የኔ ፍቅር ብላለች ማለት ነው። አበባ ሰታታለች፣ ልብ ቅርጽ። ኦ ማይ ጋድ ሳቦንቱ ቲንኪው። ሩታ ልዑል ማይ ደግሞ ምናለች? ትክክል ነሽ፣ ወድሻለሁ፣ ኦኬ ተስማምቻለሁ በሀሳብሽ የሚል የስቲከር ምልክት ነው ያስቀመጠችው ማለት ነው። እናም በነገራችን ላይ የሰው ልጅ በፈጣሪው ከተማመነ ማንም ሰው ሊጥለው አይችልም። ማንም ሰው በሱ ላይ አቅም የለውም ማለት ነው። ገባችሁ? የሰው ልጅ እኮ አንዳንድ ጊዜ ቅናት መጥፎ በሽታ ነው። በነገራችን ላይ የሰው ልጅ ሲቀና የእናንተን ውድቀት ይፈልጋል። አሁን ሩቲ በሰው ላይ ተንኮል አስባ አድርጋ አይደለም። እንደውም እሷ እየተቀጠቀጥሽ እየተረገጥሽ ብዙ ነገር እየሆንሽ ነው ለሰዎች እድገት የሆንሽው ማለት ነው። እና ግን ደግሞ አንዳንዶች ራሳቸው አንቺ ጋር መጥተው ራሳቸው እርዳታሽን ፈልገው ፍምስናን ፈልገው እንድታሳድጊያቸው ፈልገው ከዛ ጥሩ ነገር ሲደርሱ ጥሩ ደረጃ ላይ ሲደርሱ ዙረው አንቺን ያሙሻል፣ ይሰድቡሻል፣ ያሰድቡሻል፣ ህዝብ እንዲጣላሽ ይፈልጋሉ። ግን ደግሞ ደስ የሚለው ነገር አይሳካላቸውም። ፈጣሪ ከፍ ያደረገውን ማንም አይጥለውም። ምናስር የሰው ልጅ ውድቀታችሁን ፈልጎ ቢለፋ ቢሞክር ማንም ሊሰማቸው አይችልም ማለት ነው። አንዴ ፈጣሪ ያነሳውን ሰው ማንም ሊጥለው አይችልም ማለት ነው። እና እኔ በሩቲ ሀሳብ እስማማለሁኝ ማለት ነው። በቃ ፈጣሪ የጻፈው ነገር ነው የሚሆነው። ፈጣሪ ይሆናል ካለ ደግሞ አንድ ቀን ይሆናል፣ አንድ ነገር አይሆንም ካለ ደግሞ አይሆንም ነው። የኛ ዋናው ታርጌት መሆን ያለበት በፈጣሪያችን መተማመን። ትችላለህ፣ ታደርጋለህ ብለን
ሙሉ እምነት ካለን ፈጣሪ ባሪያዬ በጠረጠረኝ ነው የማገኘው ብሏል። በቃ እኛ በጠረጠር ነው እኛ ልባችንን ባሳመን ነው ልክ ነው ፈጣሪ የሚሰጠን ማለት ነው። እና ለሰው ልጅ ክፉ ከማሰብ መልካም አስቦ በፍቅር ተያይዞ ትልቅ ደረጃ ላይ መድረስ ስለሚቻል ማለት ነው። እና ሩቲ በሀሳብሽ እስማማለሁኝ ማለት ነው። እና እንግዲህ እሷን ውድቀት የምትፈልጉ እንደዚህ እናደርጋታለን የሆን ነገር ትሁን ምናምን እያላችሁ የምትራገሙ የምትሳደቡ ከሚዲያ እንድትጠፋ የምትፈልጉ የሆን ነገር እንድትሆን የምትፈልጉ ይሄው እኔ በፈጣሪ እተማመናለሁ ማንም ምንም ሊያደርገኝ አይችልም አላምንበትም ብላለች ኦሬዲ በቃ ኦ ማይ ጋድ ይመችሽ ሩቲዬ የኔ አትበገር የኔ አንጫጫው ማለት ነው። እና ሩቲ በሰላማ ነው ወይ የጠፋችው ምን ሆና ነው ትናንትና ያልመጣችው ምናምን እያላችሁ ደግሞ እየጠየቃችሁ ነው። ሄርሜላ አብርሽ ፍቅር ሩታ ለምንድን ነው የጠፉት ምናምን እያላችሁ እየጠየቃችሁ ነው። እነ ሩቲ ደህና ናቸው ማለት ነው። ደህና ናቸው፣ ደህና ናት ማሮቼ፣ ደህና ናት፣ ምንም አልሆነችም ማለት ነው። ሲቀጥል ደግሞ ማለት ነው እዛ ሰፈር ጦርነት ሊነሳ ነው ተብሏል ማለት ነው። አዎ ትናንትና ፍቅርና አብርሽ ባደረጉት ነገር መኪና ላይ ገብተው የተፈጠረውን ነገር አይታችኋል። ፍቅርም እንግዲህ እንደምትሄድበትና ሄርሜላና አብርሽ ደግሞ ያው ከፍቅር ጋርም ያለው ጓገጭ ነገር ይመጣል ይፈጠራል እየተባለ ጭምጭምታዎች እየተሰሙ ይገኛሉ ማለት ነው። አሁን ላይ እንግዲህ አብርሽና ሄርሜላ መጣያቸው ደርሷል ማለት ነው። የሚጣሉበት ቀን ደርሷል። አብርሽ ደግሞ ወደ ፍቅር እንደሚመጣና ፍቅር በፍቅር እንደምታንበረክከው አንዳንድ ጭምጭምታዎች እየወጡ ይገኛሉ ማለት ነው። እንግዲህ ፍቅርዬ ሂጅበት ማለት እኔ መሳሳ መተሻሸት እንደዚህ ምናምን ባልደግፍም ይሄን እንደዚህ አይነት ነገር አልደግፍም፣ ግን ደግሞ ተሄድበት ስለሚገባው አካል ይገባዋል። ገባችሁ? በቃ ፍቅርዬ ትሄድበት የእህቷ መከታ። በእርግጥ በአሁኑ ሰዓት በሰው ልጅ ሙሉ እምነት እንትን ማለት ይከብዳል፣ ግን ደግሞ እሷ ይሄን ነገር ታደርገዋለች ብዬ አላስብም። ህይወት አስተምሯታል። ፍቅርዬን ህይወት ፈተና ብዙ ውጣ ውረድ አስተምሯታል ብዬ አምናለሁኝ ማለት ነው። እና እንግዲህ እሱ ግን የእውነት ወደ እኔ ትመጣለች ብሎ አስቦ ነው የሚቀርባት አሉ። እሷ ግን ደግሞ ልታስተምረው በቃ ማለት ወደ ቀልቡ እንዲመለስ እፈልጋለሁኝ እንጂ እኔ እሱን ፈልጌው አይደለም ነገሮችን ለማስተካከል ነው ብላለች ብለዋል በውስጥ ብቻ አንዳንድ መረጃዎች እየወጡ ይገኛሉ። ሩታም ደግሞ አልበገርም ማንም በእኔ ላይ ኃይልም አቅምም ከፈጣሪ ውጭ የለውም፣ ስለዚህ ከንቱ ነው የምትደክሙት ብላለች። ልዕልቷ ይመችሽ፣ አንቺ ብቻ ደህና ሁኚ፣ ሌላው ትርፍ ነው። እና ወዶችዬ እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልኝ። እኔን ሀሳብ አስቀምጫለሁ። በተረፈ አይበገሬዎች፣ ፈጥኖ ደራሾቹ፣ ዳይመንዶቹ ወዳችኋለሁ። ኑሩልኝ። ቀጣይ ቪዲዮ እንገናኝ። እስከዛው ድረስ ሰላም ቆዩልኝ።